ሰበር ዜና የፕሬዝዳንቱ ቢሮ በሚሳኤል ተመታ። በርካታ ባለስልጣናት እንደ ቅጠል ረገፉ። ወዲህ ደግሞ ኢራን አስፈሪውን ሃይፐርሶኒክ ሚሳኤል ልትተኩስ እንደሆነ የሚገልጽ አስደንጋጭ ዜና ተሰምቷል። በተጨማሪ አሜሪካ የግዙፉ ራዳር በኢራን ተመቷል። በአንጻሩ እስራኤል ኢራን ላይ አዲስ መልሶ ማጥቃት የከፈተች ሲሆን ቴህራን በበርካታ ሚሳኤሎች ተደብድባለች። ሃይፐርሶኒክ ሚሳኤል ለኢራን መስጠቷ ታውቋል። ኢራን በቀጣይ ሰዓታት የሃይፐርሶኒክ ሚሳኤል ጥቃት ልትፈጽም ትችላለች በሚል ተፈርቷል። በሌላ በኩል የእስራኤል መከላከያ ኃይል የቴህራን አመራሮች የሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽህፈት ቤት ላይ ጉዳት ማድረሱን ይፋ አድርጓል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ቻይና ለኢራን የአሜሪካን አውሮፕላን ተሸካሚዎችን ኢላማ ለማድረግ የሚችሉ ከፍተኛ ሃይፐርሶኒክ ጸረ መርከብ ሚሳኤሎችን አቅርባለች መባሉን ተከትሎ ዓለም አቀፍ ውጥረቱ በርትቷል። መረጃው ከተረጋገጠ ጦርነቱን ሊያባብሰው ይችላል። ሃይፐርሶኒክ መሳሪያዎች በከፍተኛ ፍጥነት ይጓዛሉ፣ እናም መካከለኛ በረራዎችን መቆጣጠር ይችላሉ። በተጨማሪም ሚሳኤሉን ለመመከት በጣም አስቸጋሪ ነው። ዋይት ሀውስ እስካሁን ለቻይናውያን ተሳትፎ ሪፖርት መደበኛ ምላሽ አልሰጠም። ነገር ግን መረጃው ከተረጋገጠና ሚሳኤሎቹ የአሜሪካ ዋና መርከቦችን ኢላማ በማድረግ ቀውሱን በዋና ዋና የዓለም ኃይሎች መካከል ወደ ሰፊ ግጭት ሊያሰፋ እንደሚችል የመከላከያ ተንታኞች አስጠንቅቀዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸሙ የአየር ድብደባ የፕሬዝዳንቱ ጽህፈት ቤት ላይ ጉዳት ማድረሱን አስታውቋል። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ የደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱም ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራኑ ጠቅላይ መሪ አያቶላ ኢሊ ሀሚኒ ስራቸውን እያከናወኑ የነበረው አሁን ድብደባው በደረሰበት ቅጥር ግቢ ውስጥ እንደነበር የእስራኤል መከላከያ አመልክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸው የኢራን ቀይ ጨረቃ ማህበር አስታውቋል። ሂዩማን ራይትስ አክቲቪስት ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለው 176 ህጻናትን ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጢማ መሐመድ ባጊ እንደተናገሩት ትናንት ሰኞ 9 ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል። የእስራኤል መከላከያ በበኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለው ክስ አስተባብሎ ሆስፒታሉ ኢላማ አልተደረገም ብለዋል። የኢራን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ አነጣጥረው ጥቃት ማድረሳቸውን አስታውቋል። በሌላ በኩል መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣው መረጃ ደግሞ 176 ህጻናትን ጨምሮ 742 ሰላማዊ ሰዎች መገደላቸውን ይፋ አድርጓል። ፋትሜህ ሞሐመድ ቤጌ የተባሉት የኢራን የፓርላማ አባል እንደገለጹት ደግሞ የአሜሪካና የእስራኤል ጥቃት በኢራኑ 9 ሆስፒታሎችን ኢላማ አድርገዋል። የእስራኤል መከላከያ ኃይል ቴህራን ውስጥ የጋንዲ ሆስፒታልን ዓላማ ስለማድረጉ ተጠይቆ ዓላማችን ሆስፒታሉ አልነበረም የሚል ምላሽ ሰጥቷል። የኢራኑ የበላይ መሪ አያቶላህ አሊ ሀሚኒ ቅዳሜ ዕለት አሜሪካና እስራኤል በጋራ በፈጸሙት ጥቃት መገደላቸውን ተከትሎ በመካከለኛው ምስራቅ ግጭት እየተስፋፋ ነው። የአሜሪካው ፕሬዝዳንት ኢራናውያን መንግስታቸውን ከመንበሩ ለማውረድ ጊዜው አሁን መሆኑን በግልጽ አበረታተዋል። ኢራን በበኩሏ በቀጠናው ወደሚገኙ ሀገራት ሚሳኤሎችና ድሮኖችን ተጠቅማ ጥቃት መፈጸም ጀምራለች። በኢራን ጥቃት ኢላማ ከተደረጉት ሀገራት መካከልም እስራኤል፣ ባህሬን፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ዮርዳኖስ፣ ሳውዲ አረቢያ፣ ቆጵሮስና በሄርሙዝ ሰርጥ የሚያልፉ መርከቦች ናቸው። በኢራን መንግስት የሚደገፈው የሊባኖሱ ታጣቂ ሂዝቦላ ጦርነቱን ወደ እስራኤል ሮኬቶች በማስወንጨፍ ተቀላቅሏል። አሜሪካና እስራኤል በጋራ በመሆን ጥቃት መክፈታቸውን ተከትሎ ከፍተኛ የአገሪቱ ባለስልጣናት እንዲሁም በርካታ ሰላማዊ ዜጎች ተገድለዋል። አገሪቱ እንደ አውሮፓውያን አቆጣጠር ከ1989 ጀምሮ የመሩት አያቶላ አሊ ሀሚኒ የተገደሉት የመጀመሪያው ጥቃት እንደተፈጸመ ነው። የኢራን ቀይ ጨረቃ ማህበር ባወጣው መግለጫ በመላው ኢራን በተፈጸሙ ጥቃቶች የሞቱ ሰዎች ቁጥር ከ700 በላይ ሆኗል። ከነዚህ መካከል ደግሞ 176ቱ ህጻናት መሆናቸውንና 742 ሰላማዊ ሰዎች መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ድርጅት ገልጿል። የኢራን አየር ክልል ዝግ የተደረገ ሲሆን የኢንተርኔት ግንኙነትም ሙሉ በሙሉ ተቋርጧል። የኢራን ጦር በሙሉ ኃይሉ ከአሜሪካና ከእስራኤል የሚፈጸምበትን ጥቃት እንደሚመክት ይናገራል። አሜሪካና እስራኤል ከቅዳሜ ዕለት ጀምሮ በፈጸሙት ጥቃት ዋና ከተማዋን ጨምሮ የተለያዩ የአገሪቱ ከተሞችና ተቋማት ኢላማ ተደርገዋል። ዶናልድ ትራምፕ የአገሪቱ ባህር ኃይል ሙሉ በሙሉ መውደሙን ተናግረዋል። ሰኞ ዕለት የአሜሪካ ማዕከላዊ ሴንቶም 11 የኢራን መርከቦችን በኦማን ባህረ ሰላጤ ላይ ማስጠሙን ሲያስታውቅ
ኢራን በቀጠናው ያለምንም መርከብ መቅረቷን ተናግሯል። ትራምፕ በኢራን ላይ የሚፈጸመውን ጥቃት ዓላማ የኒውክሌር ጦር መሳሪያ እንዳይኖራት ማረጋገጥ ነው ይላሉ። ሚሳኤሎቻቸውን እናወድማለን፣ ሚሳኤል ኢንዱስትሪያቸውን ዶግ አመድ እናደርጋለን ሲሉ ቅዳሜ ዕለት በሶሻል ትሩዝ ገጻቸው ላይ በለጠፉት የቪዲዮ መልእክት ላይ ተናግረዋል። የኢራን የጦር ኃይሎች መሳሪያቸውን የሚፈቱ ከሆነ ሙሉ የደህንነት ዋስትና እንደሚያገኙ፣ አለበለዛ ግን የሞትን ጽዋ እንደሚጋፈጡ አስጠንቅቀዋል። ትራምፕ የኢራን ሕዝብ የአገሪቱን ስርዓት ከመንበሩ ለማውረድ እንዲንቀሳቀሱ ጥሪ አቅርበዋል። እኛ ስንጨርስ መንግስትን ከስልጣን አውርደህ ተቆጣጠር፣ ያንን ማድረግ ያንተ ድርሻ ነው። ይህ ምናልባት በትውልድ ውስጥ የምታገኘው ብቸኛው ድል ሊሆን ይችላል። አሜሪካ ኤፒክ ፊዮሪ ብላ የሰየመችው ይህ ግዙፍ ወታደራዊ ዘመቻ የተጀመረው ትራምፕ ለሳምንታት ኢራን በኒውክሌር ፕሮግራሟ ላይ አዲስ ስምምነት ካላደረገች ወታደራዊ እርምጃ ወስዳለው እያሉ ከዛቱ በኋላ ነው። ኢራን የኒውክሌር እንቅስቃሴዎቿ ሙሉ በሙሉ ሰላማዊ መሆናቸውን በተደጋጋሚ ትገልጻለች። ኢራን የአሜሪካና የእስራኤል ጥቃቶችን ያለምንም ትንኮሳ የተደረጉ ህገወጥና ተቀባይነት የሌላቸው ስትል ኮንነዋለች። እናም በምላሹ በቀጠና ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ ሰፊ ጥቃቶችን ፈጽማለች። ኢራን ከአሜሪካ ጋር ግንኙነት ባላቸው በርካታ መካከለኛ ምስራቅ ሀገራት በቆጵሮስ የብሪታንያ ወታደር ሰፈርና ከኢራን የባህር ዳርቻ መርከቦች ጋር ግንኙነት ባላቸው እስራኤል ላይ የባላስቲክ ሚሳኤሎችና ድሮኖችን አስወንጭፋለች። የአብዮታዊ ዘብ በቴል አቪቭና በሌሎች ቦታዎች የእስራኤል መንግስትና ወታደራዊ ቦታዎችን ኢላማ እንዳደረገ ገልጸዋል። ይህን ጥቃት ተከትሎ በእስራኤል በቤት ሼሜሽ በሚገኝ የመኖሪያ አካባቢ 9 ሰዎች መሞታቸው ተገልጸዋል። የአሜሪካ ወታደራዊ ሰፈሮች መገኛ የሆኑት ኳታር፣ ባህሬን፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስና ኩዌት ኢላማ ሆነዋል። ኦማንና ሳውዲ አረቢያም ከኢራን ጥቃት አላበለጡም። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ አዘዋል። የአገሪቱ የቆንስላ ጉዳዮች ረዳት ሚኒስቴር የሆኑት ሞራ ናምዳር በመስሪያ ቤታቸው የማህበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑኑ ለቀው እንዲወጡ አሳስበዋል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፊልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስና የመን ይገኙባቸዋል። በመካከለኛው ምስራቅ ያለው አለመረጋጋት በዓለም ኢኮኖሚ ላይ ተጽዕኖ ማሳደር ጀምሯል። በተለይ የባህረ ሰላጤውን ወሳኝ የነዳጅ ኢንዱስትሪዎች በዚህ ግጭት ኢላማ ከሆኑ ዘርፎች መካከል ነው። የኳታር የመንግስት የኢነርጂ ድርጅት በኢራን ጥቃት ምክንያት የተፈጥሮ ጋዝ ምርቱን ማቆሙን ያስታውቋል። ይህም ሰኞ ዕለት በጋዝ ዋጋ ላይ 50 ከመቶ በላይ ጭማሪ ያስከትለዋል። የኢራን ድሮኖች በሳውዲ አረቢያ በሚገኘው የራስ ታኑራ የነዳጅ ማጣሪያ ላይ ጥቃት በመሰንዘራቸው በከፊል መዘጋቱን የአገሪቱ የኢነርጂ ሚኒስቴር ሰኞ ዕለት አስታውቀዋል። ኢራን መርከቦች በሆርሙዝ በኩል እንዳያልፉ አስጠንቅቃለች። ይህም በዓለም ላይ 20 በመቶ የሚሆነው የነዳጅና የጋዝ ምርት የሚጓጓዝበት ዋና መተላለፊያ ነው። የነዳጅና የጋዝ ዋጋ ጨምሯል። ባለፈው ቅዳሜና እሁድ ቢያንስ 3 መርከቦች በሆርሙዝ ሰርጥ አቅራቢያ ጥቃት ከተፈጸመባቸው በኋላ ዓለም አቀፉ የድፍድፍ ነዳጅ ዋጋ ለአጭር ጊዜ በአንድ በርሜል $82 ደርሷል። ትራምፕ ቅዳሜ ዕለት በኢራን ላይ የሚሰነዘሩ ጥቃቶች ለሳምንት ወይም አስፈላጊ እስከሆነ ድረስ ያለማቋረጥ ይቀጥላሉ ብለዋል። ከዚያን ጊዜ በኋላ ደግሞ ጦርነቱ ረዘም ላለ ጊዜ ሊካሄድ እንደሚችልም ጠቁመዋል። የአሜሪካው ፕሬዝዳንት እሁድ ዕለት ለኒውዮርክ ታይምስ እንደተናገሩት አሜሪካና እስራኤል ከ4 እስከ 5 ሳምንታት በተመሳሳይ ስልት ማጥቃታቸውን መቀጠል ይችላሉ። ትራምፕ ሰኞ ዕለት በዋይት ሀውስ ንግግር ሲያደርጉ ከመጀመሪያው ጀምሮ ከ4 እስከ 5 ሳምንታት ገምተናል፣ ነገር ግን ከዛ በላይ ረዘም ላለ ጊዜ ማካሄድ አቅም አለን ብለዋል። አሜሪካ ከተነበየችው ጊዜ በከፍተኛ ደረጃ ቀድማለች ሲሉም አክለዋል። ትራምፕ በኋላ ላይ እንዳሉት አሜሪካ ረዘም ላለ ጊዜ ጦርነት ማካሄድ የሚያስችል የመሳሪያ ክምችትም እንዳላትም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ቅዳሜ ዕለት ይህ ዘመቻ አስፈላጊ እስከሆነ ድረስ ይቀጥላል ብለዋል።